ሰላም ጤና ይስጥልኝ የተከበራችሁ ኦርቶዶክሳውያን ክርስቲያኖች በኢትዮጵያና በተለያዩ ክፍለ ዓለማት የምትገኙ ውድ ቤተሰቦቻችን እንደምን ሰነበታችሁ? እኔ እጅጉን በጣም ደህና ነኝ። ቸሩ አምላክ የተመሰገነ ይሁን። እንኳን አደረሳችሁ። ሰኔ 12 የገናናው መልአክ የቅዱስ ሚካኤል ታላቅ በዓል ነው። እንግዲህ ይህ በዓል በተለያዩ ምክንያቶች ይከበራል። በ6 ምክንያቶች ይከበራል ማለት ነው። እንግዲህ ይህ መልአክ ዘመነ ኦሪት ጀምሮ እስራኤላውያንን በመርዳት ከችግራቸው በማውጣት ችግራቸውን በማስወገድ የሚታወቅ ሩሩህ መልአክ ነው። ታዲያ እንግዲህ ይህ መልአክ እኛ የምናውቀው በዚህ ታሪክ ነውና ከዛም ባለፈ በተለያዩ በሐዲስ ዘመንም አሁንም ባለንበት በምህረቱ እየፈጠነ እየደረሰልን ብዙ ችግሮቻችን እያስወገደልን የሚረዳን መልአክ ነው። ነብዩ ዳንኤል ሊረዳኝ መጣ ብሎ እንደተናገረለት መልአኩ ቅዱስ ሚካኤል አሁንም በእኛ በህይወታችን እየደረሰ በልጆቹ የሚያግዘን የሚረዳን የሚያጽናናን እጅግ አጽናኝ የሩሩህ ቸር መልአክ ነው። እንዲያውም ከዚህ ከቸርነቱ የተነሳ አባቶች ምን ይላሉ? እመቤታችን ቅድስት ድንግል ማርያም ለመላእክት እህታቸው ናት፣ ለሐዋርያት ስብከታቸው እመቤታችን እንግዲህ በዚህ ትታወቃለችና ታዲያ እንግዲህ አባቶቻችን ምን ይላሉ? በርህራሄ ፈጥኖ ለምህረት በመድረስ ከእህትህ ከእመቤታችን ከቅድስት ድንግል ማርያም በቀር አንተን የሚችል ማንም የለም ተብሎ የተመሰከረለት ብቸኛ ሩሩህ መልአክ መልአኩ ቅዱስ ሚካኤል ነው። ታዲያ እንግዲህ ሰኔ 12 ቀን በዚህ ዕለት ይህን መልአክ የምናስብበት ወይም እንድናከብረው የሆነበት ምክንያት ምንድን ነው ስንል 6 ምክንያቶች አሉ። በእነዚህ በ6 ምክንያቶች ነው የመልአኩን በዓል የምናከብርበት ማለት ነው። አንደኛው ምክንያት እንግዲህ ዲያብሎስ በትዕቢቱ እኔ ነኝ የፈጠርኳችሁ ብሎ በመናገሩ መልአክነትን በመሻቱ በትዕቢቱ ሲወድቅ መልአኩ ቅዱስ ሚካኤል በትህትናው ትሁት ስለሆነ በትህትናው የመላእክት ሁሉ አለቃ ተደርጎ የተሾመበት አንደኛ ምክንያቱ እሱ ነው። ሁለተኛ ደግሞ በግብጽ ሀገር ቤተ መቅደሱ ተሰርቶለት የከበረበት ወይም ቅዳሴ ቤቱ የተከበረበት ሁለተኛው በዓል ነው ማለት ነው። በሶስተኛ አፎሚያ ቅድስት አፎሚያ እንግዲህ ያው ሁላችን በድርሳነ ሚካኤሉ እናውቃታለን። እቺ እናት እንግዲህ እጅግ በጣም ቅድስት እናት ትዳሯን አክብራ የምትኖር ነበረች። ታዲያ ያው ሰይጣን እንግዲህ በመልካም ስራዎቻችን ብዙ ጊዜ የሰይጣን ፈተና አለና ሰይጣን የፈትኖ ድል ሊነሳት ባለ ጊዜ መልአኩ ፈጥኖ ደርሶ ይህን ክፉ መንፈስ አስወግዶላት በርህራሄው በምልጃው ያዳናት ቀን ነው። ሶስተኛው አራተኛው ደግሞ ባይራንን የሞቱን ደብዳቤ ቀዶ አስወግዶ የምህረት ወይም የህይወት ደብዳቤ የሰጠው ነው። ባይራን እንግዲህ እጅግ በጣም ንጹህና ሩሩህ ደግ በጣም ውስጡ ለአዛዦቹ ወይም ደግሞ ለአለቆቹ እጅግ በጣም ታዛዥና ተገዥ ሩሩህ ወጣት ነበረ። የሞት ደብዳቤውን ተሸክሞ ተልኮ ሂድና ሙት ተብሎ ደብዳቤ ተጽፎ በእጁ ተሰጥቶት ያን ደብዳቤ በቅንነት በየዋህነት በታማኝነት ደብዳቤውን ይዞ የመሞቻ ደብዳቤውን ለገዳዮቹ ሊያደርስ ሲል መልአኩ ለርህራሄ ፈጣን ሩሩህ መልአክ ነውና ፈጥኖ ደርሶ ይህን ደብዳቤ ወደ ህይወት ቀይሮለት በህይወት እንዲኖር አድርጎታል ማለት ነው። እኛንም ከዚህ የኃጢአት ሞት አውጥቶ በጽድቁ ህይወት በሆነ የጽድቁ መንገድ እንድንመላለስ መልአኩ ይርዳን። አምስተኛው ቅዱስ ላሊበላ የሀገራችን ንጉስ ጻድቁ ቅዱሱ ላሊበላ ወደ ሰማይ ያሳረገበት ዕለትም ነው። ሌላውና የመጨረሻው ስድስተኛው ደግሞ ለህዝቦች ወይም ለሰው ልጆች ሁሉ ከአምላኩ ዘንድ ምህረትን፣ ርህራሄን፣ ቸርነትን የሚለምንበት ምክንያት ነው አንዱ ማለት ነው። ታዲያ እንግዲህ ስናከብር ሁላችን እንግዲህ ዛሬ ሰኔ 12 ቀን ቤተክርስቲያን ከመሄድ በፊት ወይም ደግሞ ወደሚሄድበት ቤተክርስቲያን ወደሚሄድበት ቅዱስ በዕለቱ ወደሚከበረው ቅዱስ ወደሱ በስሙ ወደ ተሰራው ቤተክርስቲያን ከመሄዱ በፊት 3 ዋና ዋና ዓላማዎችን መያዝ አለበት። አንደኛውና የመጀመሪያው በሱ ምክንያት በሱ ምልጃ እግዚአብሔርን ማግኘት እንደሚችል ይህን አምኖ መሄድ አለበት። በሁለተኛ ደረጃ ደግሞ እዛ ቅዱስ ጋር በዕለቱ ከሚከበረው ቅዱስ ጋር ፍጹም የሆነ ግንኙነት እንዲኖረው እሱን ቅዱሱን አግኝቶ ለመመለስ መሄድ አለበት። ሶስተኛና የመጨረሻው የቅዱሱን ዋጋ ማወቅ ወይም ያ ቅዱስ በህይወቱ
በስጋም በነፍስም የሚያደርግለትን ነገር ምን ያክል ማድረግ እንደሚችል ለሱ ያን ማመንና ማወቅ ፍጹም የሆነ እምነት ከእውቀት ጋር ያስፈልጋል ማለት ነው። ይህን ነው ልናደርግ የሚገባው 3 ምክንያቶች። ያለዚህ ግን ዝም ብለን እየሄድን ደርሰን ብንመለስ ምንም አይነት ዋጋ አይኖረውም። ሴሪሞኒውን አይተን ብዙዎቻችን የምንመለሰው የሰውን ብዛት የሰውን ቅጽረ ግቢው በሰው መሞላቱን ማሸብረቁን ያን ነው እያየን የምንመለሰው አብዛኞቻችን የዚህን መልአክ ዋጋ እናውቀዋለን። ህይወታችን ኮምፕሌትሊ የሚያስፈልገንን ነገር እኛ የነገርነውን ነገር ብቻ አይደለም የሚያስፈልገንን ነገር ሁሉ አውቆ ከአምላኩ ዘንድ አማልዶ እንደሚያስተካክልልን ህይወታችንን ትክክለኛ በሆነ መንገድ በህይወታችን ፈተና እየመጣ በህይወታችን ጭንቀት አላስፈላጊ የሆኑ ውስጥን የሚረብሹ ነፍስና ስጋን ህመም ውስጥ የሚከቱ ምክንያቶችን ሁሉ በእነዚህ ሁሉ በተጨነቅን ሰዓት ብንጠራው መልአኩ ከአይን ጥቅሻ ቀድሞ ደርሶ ይህን ነገር ሁሉ እንደሚያስተካክልልን ስንቶቻችን እናውቃለን? ስንቶቻችን እናምናለን? ነገ ሳይሆን እንግዲህ በቤተ ክርስቲያኑ ሄደን ስንቶቻችን ውስጣችን ሰተነው የእውነት ማለት ነው ልባችን ወደሱ ዘርግተን ምንም ነገር መሀል ላይ ሳይገባ በምንም ሳንረበሽ የእውነት ትክክለኛ በሆነ እምነት መልአኩን ስንቶቻችን እንለምነዋለን? እና ይህን ነገር ልናደርግ ይገባል ማለት ነው። ከሌላው ከተለያየው ነገር ከሌላው ከሴሬሞኒው ከምኑም ከሁሉም በላይ መልአኩ ጋር ስንቶቻችን እንገናኛለን? ትልቁ ዓላማችን ነገ በቤተ ክርስቲያኑ በቦታው በቃል ኪዳን ቦታው ሄደን መልአኩ ጋር ውስጣችን እንዴት ማገናኘት አለብን? እንዴት ተገናኝተን መልአኩ ጋር አውርተን መመለስ አለብን? እንዴት ምልጃውን ማግኘት አለብን? የሚለው ላይ በደንብ ትኩረት አድርገን ብንጠይቀው ወይም ደግሞ ዓላማ አድርገን ይህን ብንሄድና ብናደርግ ብንጠይቀው መልአኩ ይህን ነገር ለመፈጸም ከአይን ጥቅሻ ቀድሞ ነው የሚያደርግልን እና አሁንም ደግሞ በህይወታችን ብዙ ነገር ይኖራል። በህመም በአልጋ በጸበሉ በየሆስፒታሉ የምትንገላቱ ትኖራላችሁ። በህይወታችሁ ሁሉ ብዙ ፈተና እየተፈተናችሁ የምትኖሩ ትኖራላችሁ። ጭንቀት የሚያስጨንቃችሁ ህይወታችሁ መውጣት የማትችሉት እስኪመስል ድረስ አይነት የህይወት ፈተና ውስጥ የምትኖሩ ብዙዎች ትኖራላችሁ ማለት ነው እና ይሄ ሩሩህ ደግ ቸር መልአክ በህይወታችሁ ሁሉ ደርሶላችሁ ይህን የሚያስጨንቃችሁን ነገር ሁሉ አስወግዶ ደስታ በደስታ እንዲያደርጋችሁ ህይወታችሁ ፍጹም የተስተካከለ እንዲሆንላችሁ በህመም በቤተሰብ በተለያዩ ምክንያቶች በህይወታችሁ ሁሉ የምትፈተኑትን ይህን ሁሉ ፈተና እንዲያስወግድላችሁ የባሕራንን የሞት ደብዳቤ ቀዶ የህይወት ደብዳቤን ቀይሮ የሰጠው የእኛንም ደግሞ በህይወታችን ውስጥ ፈተና የዘሩብን ጭንቀት ሀሳብ በቤተሰብም በተለያየ ምክንያት ህይወታችን የምንፈተነውን ሁሉ ይህን አስወግዶ እውነተኛ ጽድቅ በሆነው በክርስቶስ መንገድ ብቻ እንድንጓዝና እንድናስተውል መልአኩ አሁንም በርኅራኄው ይርዳን። በተለይ ደግሞ ቤተክርስቲያናችን እጅግ በጣም እየተፈተነች ነው ያለችው። ይህን ፈተና አስወግዶላት የሚሞቱት የንጹሐን ደም የሚፈሰው ሁሉ ቁሞ ቤተክርስቲያናችን እንደ ቤተክርስቲያን እንድትቀጥልልን በሰላም በተረጋጋ መንፈስ አምላካችን እግዚአብሔርን ማምለክ እንድንችል ይሄ ሩሩህና ለምሕረት የሚፈጥን መልአክ ደርሶ ፈጥኖ የሁላችንንም ህይወት እንዲያስተካክልልን ቅዱስ ፈቃዱ ይሁንልን ልንለምነው ይገባል ስለ ሀገራችንና አሁንም ቢሆን የባሕራንን የሞት ደብዳቤ ቀዶ ህይወትን የሰጠ መልአክ ለእኛም ህይወታችንን ያስተካክልልን ማለት እወዳለሁ። የታም ሰንብቱልኝ። በሌላ ቪዲዮ እመጣለሁ። ሰላም ቆዩልኝ።